ሰላም ለእናንተ ይሁን የእግዚአብሔር ሰዎች እንዴት ከርማችኋል? እግዚአብሔር የተመሰገነ ይሁን። ያለምሸት ነኝ። ይሄ የማግደሊን የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ቅዳሜ ከ8 ሰዓት እስከ 8 ሰዓት ተኩል የሚተላለፍ መንፈሳዊ ፕሮግራም ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። እንግዲህ እግዚአብሔር ስለሰጠን እድል ጌታን እጅግ አድርጌ አመሰግናለሁ። ይሄ ፕሮግራም ያው ረጅም ጊዜ ሲተላለፍ የነበረ ነው። ብዙ ሰዎች እድል ያገኛችሁ ሰዎች ይሄን አይታችሁ ሊሆን ይችላል። እንግዲህ ምናልባት ዛሬም ለመጀመሪያ ጊዜ ያጋጠማችሁ ሰዎች ካላችሁ ቅዳሜ ነው የምመጣው። ከ8 እስከ 8 ተኩል እመጣለሁ። ክብር ለጌታ ለአምላካችን ይሁን። እግዚአብሔር እንግዲህ ኢቫንጀሊካል ቴሌቪዥን ኔትወርክ እነሱን እዛ ያሉትን የእግዚአብሔር ሰዎች እግዚአብሔር ይባርካቸው። እነሱ በሰጡን እድል ደግሞ እግዚአብሔር በእነሱ በኩል በከፈተልን እድል የእግዚአብሔርን ሐሳብ ይዘን ደግሞ ከእናንተ ጋራ ከወገኖቻችን ጋር የምንከፋፈልበት የሚዲያ ፕሮግራም ነው። እግዚአብሔር የተባረከ ይሁን ስለሰጠን እድል። እንግዲህ የምትደውሉ ሰዎች ጌታ ይባርካችሁ። የምታበረታቱን ሰዎች እግዚአብሔር ዘመናችሁን ይባርክ። እንግዲህ ከእናንተ ጋር ከሰራን እንቀጥላለን። እግዚአብሔር ደግሞ የሚገባውን ነገር ያው አቅራቢያችን እሱ ስለሆነ ያቀርባል ማለት ነው። ክብር ለጌታ ይሁን። ምናልባት ቅዳሜ የማትችሉ ሰዎች ካላችሁ ዩቲዩብ ቻናል ላይ ዶክተር ያለምሸት ብላችሁ ብትሉ እዛ ላይ ብዙ ቪዲዮዎች ስላሉ ማግኘት ትችላላችሁ። ያው ላይክ ብታረጉ ሰብስክራይብ ብታረጉልን ደግሞ ብዙ ሰዎች ሊያዩት ይችላሉ። ሼር ብታረጉት የሚጠቅም ከሆነ የተጠቀምንበትን ከሆነ ደግሞ ለሰዎች እንዲደርስ ብናረግ የእግዚአብሔር ስራ ደግሞ በስፋት ይሰራል። ሰዎች በብዛት ሊጠቀሙ ይችላሉ። እግዚአብሔር ዘመናችሁን ይባርክ። ጌታ የተባረከ ይሁን። ዛሬ እንግዲህ በጌታ ጸጋ የእግዚአብሔርን ሐሳብ በጣም ማለት ሁላችን ህይወት ላይ በጣም ያለና በጣም አስፈላጊ የሆነ እምነታችንን ከፍ ማድረግ የሚችል የእግዚአብሔርን ሐሳብ እኔም በህይወቴ ውስጥ በጣም የጠቀመኝና እግዚአብሔር ለራሴም የተናገረኝ ትልቅ ሐሳብን ነው ዛሬ ወደ እናንተ ይዤ የመጣሁት። ይሄን የምናገርበትን ሐሳብ በብዙ ቦታ በእግዚአብሔር በመጽሐፍ ቅዱስ ውስጥ ብዙ ቦታ ላይ እናገኘዋለን። ይሄንን ሐሳብ እንግዲህ ዛሬ በጌታ በኢየሱስ ክርስቶስም ከእናንተ ጋር እካፈላለሁ። የመልእክቴ ሐሳብ አትቀደምም የሚል ነው። እንግዲህ እግዚአብሔር ከኛ ጋር እስከሆነ ድረስ አንቀደሙም። የእግዚአብሔር ሰዎች አትቀደሙ የሚል ሐሳብ ነው። ወይም ደግሞ አትረሱም የሚል ነው። እንግዲህ እግዚአብሔር የተባረከ ይሁን። እግዚአብሔር ካረሳን ዘመናችን አይበላም። እግዚአብሔር ካረሳን አመታቶቻችን አይበሉም። አቅደናቸው የነበሩት ወይም እግዚአብሔር ተናግሮን የነበረው ከእግዚአብሔር ድምጽ ሰምተንባቸው የነበሩ ወራቶች፣ ቀናቶች ከፊት ለፊት የሚጠብቃቸው ነገሮች በእግዚአብሔር ሰዓት ስለሚመጡ አሁን ለምን አልመጡም ብለን የተቀደምን የተረሳን ነገራችን ያለቀ የተደመደመ ሊመስለን ይችላል ብዙ ጊዜ። ግን እግዚአብሔር ዛሬ ይህንን ሐሳብ ነው ኮንፈርም የሚያደርግልን፣ ማረጋገጫ ይሰጠናል። በፍጹም አንቀደምም የእግዚአብሔር ሰዎች። ወይም ደግሞ እግዚአብሔር አይረሳም። እግዚአብሔር የሚረሳ አምላክ አይደለም። እግዚአብሔር ታማኝ አምላክ ስለሆነ ማለት ነው። እንግዲህ ይሄ ሐሳብ ይሄ መቀደም ወይም መቅደም የሚለው ሐሳብ ዝም ብለን ለመረዳት ብንሞክር ይሄ ለወል የምንጠቀምበት ሐሳብ ነው። እንግዲህ አለመቀደም ስንል ወይም ደግሞ መቀደም እና አለመቀደም አብረው የሚሄዱ ናቸው። መቀደምና አለመቀደም የሚለውን ሐሳብ ስናስብ ምንድነው የሆነ መድረሻ ያለው ሐሳብ ነው። የሆነ ነገር ፕላን አድርገናል ወይም ከእግዚአብሔር የምንጠብቀው የሆነ ነገር አለ። እግዚአብሔር ለኛ ፕሮሚስ የገባልን የሆነ ነገር አለ። ስለዚህ እዛ ጋር ለመድረስ የምንራመዳቸው እርምጃዎች አሉ፣ የምንወስዳቸው ስቴፖች አሉ። የሆነ መዳረሻ አለው ማለት ነው። ይሄ መቅደምና መቀደም የሚባለው ይሄ ከውድድር ጋር ሊያያዝ ይችላል። ነገር ግን መንፈሳዊ ህይወት ግን እያንዳንዳችን የራሳችንን የመንገድ ይዘን ነው የምንሄደው። ክብር ለጌታ ይሁን። በሴኩላር ላይ ስናየው በፍጥረታዊ ዓለም ላይ ግን መቀደም የሚለው ሐሳብ ውድድር ነው። መቀደምና አለመቀደም የሚባለው ነገር ውድድር ነው። በአንድ በሆነ ጉዳይ ላይ ሁለት ሰዎች ወይም ከዛ በላይ የሆኑ ሰዎች ወደዛ መዳረሻ ለመሄድ የሚጀምሩት መንገድ ነው። በተመሳሳይ ሰዓት አንድን ነገር መጀመርና በተመሳሳይ ሰዓት ቀድሞ መጨረስ ወይም ደግሞ ያልጨረሰው ሰው ተቀደመ፣ የጨረሰው ሰው ቀደመ እንላለን። በአትሌቲክስ ላይ ብንመለከት ይሄ ሽልማት የሚያገኘው የቀደመው ሰው ነው። በተሰጠው በተወሰነለት ሰዓት ያንን ቦታ መድረስ ማለት ማሸነፍ ነው። ያልደረሰው ሰው ደግሞ ተሸነፈ ይባላል፣ ተቀደመ ይባላል። የሚገርማችሁ ነገር በመንፈሳዊው ዓለም ላይ ግን መቀዳደም የሚለው ነገር መቀደምና አለመቀዳደም የሚባለው ነገር እንደ ፍጥረታዊ ዓለም ላይ እንዳለው አይደለም። እያንዳንዱ ሰው በራሱ ፔስ ነው የሚሄደው። ተመልከቱ፣ እግዚአብሔር ለእያንዳንዳችን የፍጻሜያችንን ዘመን ቆጥሮልናል። ክብር ለጌታ ይሁን። ሁላችንም በአንድ ዘመን ተነስተን በአንድ ዘመን የምንሄድ ሰዎች አይደለንም። ለእያንዳንዳችን ዘመንና ሰዓትን ቀጥሯል እግዚአብሔር። ለስኬቶቻችንም በሉት ለመድረሻችንም በሉት በክርስቶስ ኢየሱስ ሁላችንም ድነን ህይወት ካገኘን በኋላ እግዚአብሔር የህይወት መንገድን አስጀምሮናል። ክብር ለጌታ ይሁን። የህይወት መንገድ አስጀምሮናል። የተስፋ መንገድ አስጀምሮናል። እያንዳንዳችን ግን የምንሄድበት የተስፋ መንገድና የህይወት መንገድ ከሌላው ጋር የተለየ ነው። እያንዳንዱ በራሱ ሊል ላይ ነው የሚሄደው። አንዳንዱ ቢሄድም ግን
ለምንሄድበት መንገድ ግን እግዚአብሔር ሰዓትን አስቀምጧል፣ ገደብን አስቀምጧል። ያ ሰዓት በእኔና በእናንተ እጅ አይደለም፣ በእግዚአብሔር መለኮታዊ እጅ ነው ያለው። ክብር ለጌታ ይሁን። እግዚአብሔር ሉዓላዊ አምላክ ስለሆነ ለእያንዳንዳችን ለመዳረሻችን እግዚአብሔር ላሰበልን ስፍራ ለመድረስ ከዚህ ተነስተን እዛ እንደርሳለን ለምንለው ነገር ሰዓታችንን በእግዚአብሔር እጅ ነው ያለው። ዛሬ ወገኖቼ ሆይ በዚህ ላበረታታችሁ ፈልጋለሁ። ይሄንን ማሰብ እንድንችል ዛሬ ይሄንን መልእክት ለአንዳንዶቻችን በጣም አስፈላጊ እንደሆነ ይገባኛል። እግዚአብሔር ምን ተናግሮናል ነው? እግዚአብሔር የተናገረን ነገር አለ። ግን ሰዓቱ ባንተ እጅ የለም ወገኔ ሆይ፣ በእግዚአብሔር እጅ ነው ያለው። የሰዓቱን የመድረሻ ሰዓታችን በእግዚአብሔር እጅ ተይዟል። እኛ ጎትተን ሰዓቱን ማፍጠን አንችልም፣ ወደ ኋላ መመለስ አንችልም። ኢንፋክት የሚገባውን ነገር ካላደረግን ግን በዛው መቀጠል እንችላለን። በዛው ባለበት ሂድ መሆን እንችላለን። የሚገባውን ፍጥነት በሚገባው ልክ እግዚአብሔር በሚያስሮጠን ልክ መሮጥ ካልቻለን ያ ማለት ከኛ የሚገባውን ነገር እያደረግን በእግዚአብሔር ጸጋ መሄድ ያለብንን ፍጥነት መሄድ ካልቻልን ወገኖች ሆይ በራሳችን ምክንያት ነገሮችን ማዘግየት እንችላለን እኮ። ለዛ ደግሞ በጣም ቁልፍ የሆኑ ሐሳቦች አሉ። እሱም በኋላ እናገራለሁኝ። እግዚአብሔር ተስፋን ቃል ተነግሮናል። አዎ ተነግሯል። መንገድ ጀምረሃል? አዎ ጀምሬያለሁ። በጊዜ ለመድረስ ግን ምን ላድርግ ለሚለው ነገር ከኛ የሚጠበቅ ነገርም አለ። ግን በመሰረታዊ ነገሩን ስንመለከት ግን የጊዜው ባለቤት እግዚአብሔር ነው። ትንቢት ሊኖረን ይችላል፣ ፍጻሜ አለን። በእርግጥ በፐርፐስ በዓላማ የተወለድን ሰዎች እንዳግም ተወልደናል። እግዚአብሔር ብለኔና ለእናንተ ያሰበው መዳረሻ አለ። ሰዓቱና መድረሻው ግን በእግዚአብሔር እጅ ነው ያለውላችሁ ነው። ዛሬ ማንም ያንን ሰዓት ሊጎትት የሚችል ሰው የለም። እግዚአብሔርን እጅ ጠምዝዘን በዚህ ሰዓት መሆን አለበት ማለት አንችልም። የእግዚአብሔር ሰዎች ክርስቲያን በተስፋ ደስ ይበላችሁ የተባለ በተስፋ ነው የምንኖረው። እግዚአብሔር ደግሞ ትልቁ ነገር ተስፋን የሚፈጽም የታመነ አምላክ ነው። ተናግሮሃል ወገኔ ሆይ፣ እግዚአብሔር ምን ብለዋል? ትደርሳለህ፣ በቃ አትቀደምም ስል ሰዎች የቀደሙ ሊመስለን ይችላል። ሰዎች ጥለውን የበረሩ ሊመስለን ይችላል። እነዛ ሰዎች ግን የሄዱበት መንገድና እኔና እናንተ እንድንሄድበት የተገባው መንገድ የተለያየ ነው። ግን አንቀደምም የምላችሁ ሰዎች ቀድመው የሄዱ እንኳን ቢመስልን ወገኖቼ ሆይ እግዚአብሔር ባስነሳን ሰዓትና ባስጀመረን ሰዓት ተነስተን በእግዚአብሔር ዓላማና በእግዚአብሔር እቅድ ውስጥ ከሆነ ሳንቀደም እንደርሳለን። ክብር ለጌታ ለአምላካችን ይሁን። ይሄ ከእግዚአብሔር ቃል ይሄን ማየት እንችላለን። በእግዚአብሔር ቃል ብዙ የእግዚአብሔር ሰዎች ደርሰው ያውቃሉ። ማለት አለቀ፣ ተቆረጠ፣ በቃ የኔ ነገር በቅቷል ብለው ያሉ ሰዎች እንኳን የሚገርማችሁ ነገር ከፊታቸው ቀድመው የሮጡ የመሰሉ ሰዎች ጋር በአጭር ጊዜ ደርሰው በእግዚአብሔር ፕሮግራም ውስጥ ነገራቸውን ተከናውኖላቸው በእግዚአብሔር ቃል ላይ እናያለን። ትልቁ ነገር ግን ምን እንደሆነ ታውቃላችሁ? መድረስ አይደለም ትልቁ ነገር፣ እንዴት ደረስክ የሚለው ነገር ወሳኝነት አለው። አያችሁ፣ አንዳንድ ሰው በአቋራጭ ሊደርስ ይችላል። አቋራጭ መንገድ የለም ብዬ ከዚህ በፊት አስተምር ያለው ዩቲዩብ ቻናሌ ላይ ማየት ትችላለች። በጣም ጠቃሚ ትምህርት ነው። በአቋራጭ ፍጥነታችንን ለመጨመርና በአቋራጭ ሄደን ያንን ነገር ለማግኘት መሄድ ማለት በእግዚአብሔር ዓላማ ውስጥ መሄድ ስላልሆነ ወገኖቼ ሆይ የጊዜ ጉዳይ ነው እንጂ በራሳችን ሮጠር ያመጣነው ነገር ውጤት አይሰጠንም። ነገር ግን እግዚአብሔር ባሰመረልን መንገድ ሄደን ግን እንደርሳለን። ክብር ለጌታ። ዛሬ ትደርሳላችሁ ለማለት ነው የፈለኩት። አትቀደሙም፣ ትደርሳላችሁ። አቋራጭ መንገዶችን አትሞክሩ። እግዚአብሔር ባስቀመጠልን መንገድ ሄደን ወገኖቼ የክብር ፍጻሜ ይኖረናል። አክሊል ያለው ፍጻሜ ይኖራል። ወልደን እንባላለን። በመልካም ገብተሃል፣ በመልካም ሄደ ጨርሰሃል የምንባልበትን አክሊል ያለውን ፍጻሜ እንድናገኝ ነው። ክብር ለአምላካችን ይሁን። በዘዳግም 31:8 ላይ የእግዚአብሔር ቃል እንደዚህ ይላል፣ በፊትህ የሚሄድ እርሱ እግዚአብሔር ነው ይላል። ተመልከቱ፣ በፊትህ የሚሄድ እሱ እግዚአብሔር ነው፣ ካንተ ጋር ይሆናል። ተመልከቱ፣ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ ይላል። እግዚአብሔር የተባረከ ይሁን። ይሄ ለተስፋ ሕዝብ የተሰጠ ነው። እግዚአብሔር እስራኤልን ከግብፅ ምድር ሲያወጣ ራሱን ያወጣቸው በበረታች ክንድና በተዘረጋች እጁ ነው ያወጣቸው። በድንቅና በተአምራት የወጣ ሕዝብ ነው የእስራኤል ሕዝብ። እግዚአብሔር ከፊቱ ካልወጣ በስተቀር እስራኤል በራሱ ኃይል የለውም ወገኖቼ ሆይ። ወይም ደግሞ ያወጣው ሙሴ ምንም አይነት የሙሴ ጥበብና የሙሴ እውቀት ችሎታ አይደለም እስራኤልን ከግብፅ ያወጣው፣ እግዚአብሔር ነው ከግብፅ ያወጣው። ወገኖቼ ብዙዎቻችን እና እናንተ ከግብፅ ወጥተናል። ቀድሞ ከነበርንበት ከዛ ከባርነት እግዚአብሔር አውጥቶናል። እንወጣለን ብለን ካላሰብንበት ማጥ ወይም ደግሞ ሰዎች ሊያወጡን ይችላሉ ብለን ካልገመትናቸው ከእንደነዚህ አይነት ከሞትና በቃል አይደለም ለጥፋትና ለሞት አሳልፈን ከተሰጠንበት ህይወት በበረታች ክንዱ እግዚአብሔር አውጥቶናል። ወገኖቼ ዛሬም ከፊታችን የሚወጣው እሱ ነው። ዛሬም ወደሚቀጥለው ምዕራፍ ወደሚቀጥለው እግዚአብሔር ወዳየልን ወደዛ ዴስቲኒ ፍጻሜ ለመግባት በራሳችን አንችልም፣ እግዚአብሔር ግን ያስገባናል። ይሄ ፕሮሚስ ለተስፋው ህዝብ የተሰጠ ነው። የእግዚአብሔር ሰዎች በፊትህ የሚሄደው እርሱ ነው። እግዚአብሔር በፊታችን ያወጣን እግዚአብሔር ከፊታችን አለ። ወገኔ ሆይ ውጣ ብሎ ያወጣህ እግዚአብሔር በምድረ በዳ ጥሎ ሊሄድ አይደለም። ወይም እግዚአብሔር በቃ ከዚህ በኋላ ጨርሱት እናንተ የሚል አምላክ አይደለም። ሰው ሊሄድበት በማይችል በሲና ምድረ በዳ ነው እግዚአብሔር ህዝቡን ያስወጣው።
ህይወት ሊያልፍ አይችልም። በዛ የእግዚአብሔር ሰዎች የሲና ምድረ በዳ የሰው ፍጥረት ሊያልፍበት የማይችልበት በረሃ ነው። በዛ ምድር ሰው ሊያልፍ አይችልም። እግዚአብሔር ከፊቱ ስለቀደመ ግን እስራኤል እግዚአብሔር አሳልፎታል። በበረሃ ውሃን አፍልቆለታል። ተመልከቱ፣ መናን ከሰማይ አውርዶለታል። በዛ ምድረ በዳ ሊገኝ የማይችል ሊታሰብ የማይችል እስራኤል በ40 ዓመት የምድረ በዳ ጉዞ እኮ አልሰራም፣ አልቆፈረም፣ አልነገደም። ምንም ያደረገው ነገር የለም ወገኖች ሆይ። ግን ከሰማይ መና እየበላ ነው ሄደው። በእንደዛ አይነት ምድረ በዳ ውስጥ ምንም ነገር ከኪዳኑ ህዝብ የተጠበቀ ነገር የለም። ከፊት የወጣ እግዚአብሔር ግን ያበላው ነበር፣ ያጠጣው ነበር፣ ይዋጋለት ነበር። እግዚአብሔር በምድረ በዳውን ያሳልፈው ነበር። ክብር ለጌታ ይሁን። ዛሬ ለእኔና ለእናንተ እንደዛ ነው ወገኖች ሆይ። ውጣ ተብለህ ወጥተሃል ወይ ነው። ከዛ ከግብፅ የወጣ ህዝብ ካለ እግዚአብሔር ያስገባሃል። አትቀደምም። በአቋራጭ ሄዶ በተለያየ መንገድ የሄዱ ሰዎች ምናልባት የቀደሙ ሊመስሉ ይችላሉ። ፕሮፌሽናል ሰዎች ዛሬ ለእናንተ እናገራለሁ። ምናልባት በተለያየ ፕሮፌሽን ላይ ያላችሁ ሰዎች ተምሬያለሁ እኮ ይሄን ያህል ዓመት ተምሬያለሁኝ፣ ነገር ግን እከሌ እኮ እንደዚህ ሆነ፣ እነሱ እኮ ጥለውኝ ሄዱ የምትሉ ሰዎች ተጥለህ አልሄድክም። ትቀድማለህ፣ ትደርሳለህ። በትክክለኛው መንገድ ሄደህ ትደርሳለህ። ያወጣህ እግዚአብሔር ያስገባሃል። ክብር ለጌታ ይሁን። ከፊትህ ቀድሞ የወጣ እግዚአብሔር በምድረ በዳ ጥሎህ አይሄድም። ትልቁ ነገር ግን እንዴት ነው እየሄድክ ያለኸው ነው ወገኔ ሆይ። በጽድቅ መንገድ ሂድ፣ በቅድስና መንገድ ሂድ። በአቋራጭ መንገድ አትሞክር፣ በተጭበረበረ መንገድ አትሞክር። ያወጣህ እግዚአብሔር ያስገባሃል። ገንዘብ አገኙ እኮ ባለጸጋ ሆኑ እኮ ሀብታም ሆኑ እኮ እዚህ ጋር አትበል። ያንተ መንገድህን ይዘህ ሂድ። የነዛ ሰዎች የጊዜ ጉዳይ ነው ወገኔ ሆይ፣ ትደርስባቸዋለህ። ምናልባት የጻድቅ ብልጽግናና ሀብት ቀስ በቀስ ነው የሚሆነው ወገኖቼ ሆይ። ሰስቴን የሚያደርግ ቀጣይነት ያለውና ደብዝ ያለው ጥልቀት ያለው ብልጽግና ነው በክርስቶስ ኢየሱስ ወደኛ ህይወት እግዚአብሔር እንዲመጣ የሚፈልገው። ምሳሌ ላይ እንደሱ ነው የሚለው። የኛ ሀብት የኛ ብልጽግና ለቅዱሳን ለጻድቃን የታሰበው ብልጽግና ቀስ በቀስ የሚመጣ ነው ወገኖቼ ሆይ። በአንድ ጀንበር የሚመጣ ብልጽግና ጠዋት በሚቀጥለው ጀንበር ላይ የለም፣ ይጠፋል፣ አታገኘውም። እንደ እንፋሎት ነው። አመጣጡ ትክክል ስላልሆነ፣ ሩጫው ትክክል ስላልሆነ፣ የጀመሩበት ጅማሬ ትክክል ስላልሆነ አያችሁ ይጠፋል። አንተ ግን ከእግዚአብሔር ጋር ጀምረህ ከሆነ እግዚአብሔር ከፊትህ ይቀድማል። ዘዳግም 31 ላይ እንደተነገረው እግዚአብሔር ከፊትህ ይሄዳል። ተመልከቱ፣ ከፊትህ የሚሄደው እግዚአብሔር ራሱ ነው። እግዚአብሔር ካንተ ጋር ይሆናል፣ አይጥልህም፣ አይተውህም። ወጥተሃል ወገኔ፣ ትገባለህ፣ ትደርሳለህ። ያስኮን ፕሮፌሽናል ሙያህን የምትሰራበትን መንገድ በሮች እግዚአብሔር ይከፍትልሃል። ኮኔክሽኖች እግዚአብሔር ይጨምርልሃል፣ ይሰጥሃል። ስለዚህ ምናልባት እጥፍ ነገር እነሱ ከሄዱበት ሌሎቹ በአቋራጭ ሄዶ ከሄዱበት የበለጠ በአጭር ጊዜ ብዙ ብልጽግና ውስጥ ሊያስገባህ ይችላል እግዚአብሔር። ይሄ ነው የእግዚአብሔር መንገድ ወገኖቼ ሆይ። ስለዚህ መድረስ የምንደርሰው ከእግዚአብሔር ጋር ሄደን ነው የምንደርሰው። በአቋራጭ መሄድና በተለያየ መንገድ ሄደን ለመድረስ ሀብት ለማካበት ወይም ደግሞ ልካችንን በእነሱ ልክለን በማድረግ ቀደሙኝ እኮ የምትሉ ሰዎች ካላችሁ ዛሬ አትቀደሙም። የእግዚአብሔር ሰዎች በፍጹም አንቀደምም። እግዚአብሔር ከኛ ፊት ይወጣል። እግዚአብሔር ከህዝቡ ፊት ይወጣል። ካወጣው ከእስራኤል ህዝብ ፊት እግዚአብሔር ይወጣል። ከኔና ከናንተ ፊት እግዚአብሔር ይወጣል። የኔና የናንተ ኃላፊነት ምንድነው? ምን መሰላችሁ? በጽድቅ በቅድስና ያወጣንን እግዚአብሔርን ተከትሎ መሄድ ብቻ ነው፣ መከተል ብቻ ነው ወገኖች ሆይ። ተከትለ ከሄድክ የእግዚአብሔርን ድምጽ እየሰማ ከሄድክ በእግዚአብሔር ዓላማ ውስጥ ሆነ እየሰራ ያለው እየነገድክ ያለው ፕሮፌሽናል ሰዎች ሙያተኞች እየሰራችሁ ያላችሁት አገልጋዮችም በዛ በጽድቅና በቅድስና ከሆነ የምታደርጉት እግዚአብሔር ያስገባናል፣ ያስጀመረን ያስጨርሰናል። አንቀደምም ወገኖች ሆይ። የምድራዊ ሰው የፍጥረታዊ ሰው የመቅደምና የስኬት መለኪያና የኔና የናንተ መለኪያ አንድ አይደለም። ገንዘብ አያስፈልገንም እያልኳችሁ አይደለም። ብልጽግና አያስፈልገንም እያልኳችሁ አይደለም። ወደዛ ብልጽግናና ወደዛ መሆን መከናወን እግዚአብሔር ያደርሰናል። ሌላ መንገድ አትሞክሩ እያልኳችሁ ነው። ተቀደምኩ እያላችሁ እንዳትቆጩ። መጽሐፍ ቅዱስ አሳያችኋለሁ። ያልተቀደሙ ሰዎች የተቀደሙ የሚመስሉ ነገር ግን ፈጥነው ደርሰው ታምራት በህይወታቸው የሆኑ ሰዎች መጽሐፍ ቅዱሳችን ላይ አሉ። ኢሳይያስ 49 ከ15 እስከ 16 ላይ እንደዚህ የሚል የእግዚአብሔር ሐሳብ አለ። ኢሳይያስ 49 ላይ ከ15 እስከ 16 ላይ እንደዚህ ይላል። ጽዮን ግን ይላል ከ14 ጀምሬ ከፍ ብዬ ባነብላችሁ እግዚአብሔር ትቶኛል፣ እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ይላል። ተመልከቱ፣ ክብሯ እኮ የጽዮን ክብር እኮ እግዚአብሔር ነው። ተመልከቱ፣ እግዚአብሔር ትቶኛል፣ ረስቶኛል አለች ጽዮን። ግን ምናልባት የሆነ ነገር ወደ ራሳችን ብታመጡት የሆነ ገንዘብ አተን የሆነ ነገር ጀምረን አልተሳካ ካለን የተጣመመ ነገር የሆነ የመሰለን ሰዎች ኖረን እንደምንለው ማለት ነው። በነጭ እግዚአብሔር በዚህ መንገድ አልጠቀመኝም፣ አልረዳኝም፣ ተጎሳቆያለሁ፣ ነገሬ እንዲሆናል እምንል ሰዎች እንዳለን ሁሉ ጽዮንም አንድ ወቅት ላይ ምን አለች? እግዚአብሔር ትቶኛል፣ ረስቶኛል አለች። እንዲህ አለ ጌታ፣ በውኑ አለ ሴት ከማህፀን ለተወለደው ልጇ
እስከማትራራ ድረስ ሰው ሴት ከማህፀኗ ለተወለደው ልጇ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? ከማህፀን የወጣው ልጅ ልትረሳ ትችላለችን አለ። አዎን እርሷ ልትረሳ ይሆናል። እውነት ነው ወገኖች። ጥለው ልጅ የሚጥሉ ሰዎች አሉ። ይቅርታ ይሄንን ስል በሆነ ምክንያት ጀጅ እያደረኩ አይደለም። ነገር ግን ልጆቻቸውን ጥለው የሚጠፉ ሰዎች አሉ እኮ። አሁን ብዙ አፋላጊ የተባለ ሰው ሲፈለግ እናያለን፣ ሲገናኝ እናያለን እኮ። የወለዱ እናቶች እንኳን ጥለው ሊሄዱ ይችላሉ በሆነ ችግር ምክንያት። ልትረሳ እኔ ግን አልረሳሽም ማለት ሲሆን ክብር ለጌታ ይሁን። አትረሳም ወገኔ። እኔ ግን ምን አላረግሽም? አልረሳሽም። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁልጊዜ በፊቴ አሉ ይላል። ክብር ለጌታ ለአምላካችን ይሁን። ቅጥሮችሽ ሁልጊዜ በፊቴ አሉ። ተረሳን እንላለን እንጂ እግዚአብሔር ሰዎች እግዚአብሔር ትቶናል እንላለን እንጂ የኛ ነገር ሁሉ በእግዚአብሔር ፊት እየታየ ነው ያለው። እግዚአብሔር ይባረክ። የኛ ህይወት በእግዚአብሔር ፊት እየታየ ነው። እግዚአብሔር የቃል ኪዳን አምላክ ነው። ቃል የገባውን ይፈጽማል። ወገኖቼ ሆይ እግዚአብሔር የተናገረውን የሚፈጽም አምላክ። አይዟችሁ፣ ተረጋጉ። አይዞን በኢየሱስ ስም። እውነቴን ነው። አሁን ትንሽ ግራ ያጋባ ነገር ውስጥ ገብታል። ግድ የለም፣ እግዚአብሔር ረስቶ አይደለም። ግድ የለም፣ ነገሮች ይስተካከላሉ። ነገሮች መስመር ይይዛሉ። ስፍራህን አትልቀቅ፣ ቦታህን አትልቀቅ። እግዚአብሔር ቅጥሮቻችንን እንኳን ይመለከታል። እኛንና በእኛ ዙሪያ ያለውን እንኳን እግዚአብሔር ይመለከታል። የእኛ ነገር በእግዚአብሔር ዘንድ ተረስቶ አይደለም፣ ወይም ደግሞ ተቀድመን አይደለም። ጓደኞቻችን ሊያስቀናን ፈልጎ አይደለም። እግዚአብሔር አጠገባችን ያሉ ሰዎች በቃ ላጥ ብለው የሄዱ ሲመስለን በቃ እግዚአብሔር እነሱን ረዳቸው፣ እኔን ትቶኛል አትበል ወገኔ ሆይ። እግዚአብሔር በመሮጫ ላይ ይሩጥ በኢየሱስ ስም። እግዚአብሔር ባሰመረልህ በምትሄድበት መንገድ ላይ ዝም ብለህ ጠብጥብ። እግዚአብሔር ያስደንቅሃል። እግዚአብሔር ያስገርምሃል። እግዚአብሔር የሚያስገርም ባርኮትን ያደርጋል። ጽዮን ረሳኝ አለች አንድ ወቅት ላይ፣ ትቶኛል እግዚአብሔር አለች። የሚገርም እኮ ነው። እንደዚህ አይነት ነገር በህይወታችን ውስጥ አለ። እህቶች የምትሉ ሴቶች ልትኖሩ ትችላላችሁ። ወንዶች ወንድሞች አይዟችሁ፣ እግዚአብሔር ረስቶ አይደለም። ነገሮችን እግዚአብሔር ቅጥሮች እንኳን በእግዚአብሔር ዘንድ የተጠበቁ ናቸው፣ የታወቁ ናቸው። የሚገጥሙን ነገሮች ሁሉ እግዚአብሔር ያውቃል። አልተረሳህም ወገኔ ሆይ፣ ተቀድመህ አይደለም። እግዚአብሔር የሆነ ነገር የጨመረልህ ቀን ፍጥረትህን ጨምረ ቦታ ላይ ስትደርስ ግን እጥፍ ድርብ ነገር ነው በህይወት ውስጥ የሚመጣው። ትገረማላችሁ ወገኖች ሆይ። ጽዮን ረሳኝ አለች፣ እግዚአብሔር ተወኝ። ብዙ ጊዜ በህይወታችን ውስጥ እንዲህ የምንላቸው ነገሮች አሉ። የእግዚአብሔር ሰዎች ግን እግዚአብሔር አይተውንም፣ አይጥለንም። ቅጥሮቻችን እንኳን የጽዮንን ቅጥር እግዚአብሔር እንደተመለከተ በአይኔ ዙሪያ ነው አለ። ጽዮን ሆይ እንኳን አንቺን ይቅርና ቅጥሮችሽን አያቸዋለሁ። ቅጥርሽን እንኳን በእኔ ፊት ነው ያለው፣ አንቺንማ እንዴት እጥለሻለሁ ብሎ እንዳለ ወገኔ ሆይ አንጣልም፣ እንተውም፣ ተጥለን አይደለም ነው። ስለዚህ መቅደም የሚለው ሐሳብ እንግዲህ ተመሳሳይ መዳረሻ ፍጻሜ ላላቸው ሰዎች የውጤት መለኪያ ሊሆን ይችላል። የሆነ ቦታ መድረስ የውጤት መለኪያ ሊሆን ይችላል። ገንዘብ ማግኘት፣ የራስ ቤት መስራት፣ መኪና መግዛት፣ የሆነ የተስተካከለ ኑሮ መኖር የስኬት መለኪያ ሊሆን ሊታይ ይችላል። ለምሳሌ በትምህርት የሆነ ጥግ መድረስ፣ ቤተሰብ በመመስረት ሊሆን ይችላል። ያላገባችሁ ሰዎች ሀብት ማከማቸት፣ እነዚህ ነገሮች ሁሉ መዳረሻ ሆነው ግብ ተደርገው ሊታሰቡ ይችላሉ። በእነዚህ ነው የምንለካው። ሰዎች ቀደሙን እኮ አብረውኝ ግራጁዌት ያደረጉ ሰዎች ነበሩ እኮ፣ አገባ ወለደ፣ እኔ ግን ምንም ነገር አላገባው አልወለድኩ። አንዳንዱ ሰው ደግሞ ምን ይላል? ትምህርቴን በቃ ማስተርሴን ለመያዝ ዶክተሬቴን ለመያዝ የሚለውን ጥግ ለመድረስ የሚል ደግሞ ፍጻሜ ላይ የሚያስቀምጡ ሰዎች አሉ። መጽሐፍ ቅዱስም ይህንን ሐሳብ ክርስቶስን ማዕከል ላደረግ ለኛ ተመልከቱ፣ በእግዚአብሔር ዓላማ ውስጥ ለሚኖሩ ሰዎች ምንም እንኳን ከፍታና ዝቅታ ውስጥ ብናልፍ፣ ተመልከቱ፣ ምንም እንኳን በእግዚአብሔር ዓላማ ውስጥ ያለን ሰዎች ክርስቲያኖች ሆነን የጻፍኩትን እንማነብላችሁ፣ ምንም እንኳን በብዙ ከፍታና ዝቅታ ውስጥ ብናልፍም እንኳን ያለንበት ሁኔታ ተስፋውን እንድንጠራጠር እንኳን ቢያደርገን፣ ተመልከቱ፣ እግዚአብሔር ምንጊዜም ሐሳቡን ኪዳኑን የሚጠብቅ አምላክ መሆኑን ልናቅ ይገባል። አሁን ዝቅ ብለሃል ወገኔ ሆይ፣ ትንሽ ተዘበራርቆብሃል፣ ነገሩ የተመቸ ነገር አይደለም። ግድ የለህም። እግዚአብሔር የገባልን ኪዳን የሚፈጽም አምላክ ነው። ረስቶት አይደለም፣ ሐሳቡን ቀይሮ አይደለም። እግዚአብሔር ጡረታ አይወጣም። እግዚአብሔር በቃ ትቼዋለሁ፣ በቃ ሪሶርስ አጣሁ፣ አቅም አጣሁ የሚል አምላክ አይደለም። ክብር ለጌታ ለአምላካችን ይሁን። ኪዳኑን ስለሚጠብቅ የዘገየ ቢመስለንም እንኳን እድሜያችን የሄደን ቢመስለን፣ እድሎች ያመለጡን እንኳን ቢመስለን የታመነ አምላክ ስለሆነ ነገራችንን በድንቅ ወደ ፍጻሜ የሚያደርስ አምላክ እንደሆነ ነው ለመናገር የፈለግኩት። በድንቅ ነገራችን ወደ ፍጻሜ ያደርሳል። እኛ ባሰመርነት መንገድ አይሰራም ወገኖች። እግዚአብሔር በራሱ መንገድ፣ በራሱ ሰዓት፣ በራሱ ጊዜ ያንን የተናገረውን ነገር ለማፈጸም የታመነና ጻድቅ አምላክ ነው። ክብር ለጌታ ለአምላካችን ይሁን። ሮሜ 8:28 ሁልጊዜ የምንበረታበት የእግዚአብሔር ቃል እኮ ነው። እግዚአብሔርን ለሚወዱት እንደ እግዚአብሔር ሐሳብ ለተጠሩት ነገር ሁሉ ለመልካም
ተጠቅልሎ ለመልካም ይሆናል። ክብር ለጌታ ይሁን። ያለፉ አለቀ ዘመኑ ተበላ፣ ምን ነው ያን ጊዜ እንደዚህ ባላደርግ የምትል ሰው ካለ ዛሬ ተው በኢየሱስ ስም። በእግዚአብሔር ዘመን ውስጥ በእግዚአብሔር ኪዳን ውስጥ ነው የተቀመጥከው። እግዚአብሔር የባከነውን ነገር ባለፈው ተናግሬያለሁ። ከሰራ ያልነውን ነገር ሁሉ ደምሮ እግዚአብሔር መስጠት የሚችል አምላክ ስለሆነ ማለት ነው ጨምሮ ይሰጠናል። ሮሜ 8:28 የሚያበረታ እግዚአብሔር ቃል ነው። ኤርምያስ 29:11 ላይ የምታውቁት ቃል ነው። በቃ የምታውቁት ሁሌ የምንበረታበት ለእናንተ የማስባትን ሐሳብ አውቃለሁ። ወገኔ ለራሳችን አስበን የትም አንደርስም። የራሳችን ሐሳብ እንከን ያለበት ነው። የኛ ሐሳብና ሰዎች ለኛ የሚያስቡት ሐሳብ ወገኖቼ ሆይ የጸና ሐሳብ አይደለም፣ ፍጻሜ ያለው ሐሳብ አይደለም ወገኖቼ ሆይ። የእግዚአብሔር ሐሳብ ግን ፍጻሜና ተስፋ አለው፣ የክፋት ሐሳብ የለውም ይላል። ፍጻሜ ያለው መልካም ሐሳብ ነው። በእግዚአብሔር ዓላማና ሐሳብ ውስጥ ብቻ መኖርን ሜክ ሹር አድርግ። እርግጠኛ እንሆን የእግዚአብሔር ሰዎች። ከዚህ የተነሳ ግን ይሄ ከሆነ የእግዚአብሔር ሰዎች መድረሳችን አይቀርም። አልተቀደምንም፣ አልተረሳንም ልላችሁ ፈልጌ ነው። ዘዳግም 31:8 ላይ ያለው ሐሳብ ከፍ ብሎ ያለው ከ6 ጀምሮ ያለውን ሐሳብ ልንገራችሁ። ምንድነው የሚላቸው? ጽኑ አይዟችሁ ብሎ ነው የሚጀምረው። መጀመሪያ ቅድሙ ላይ ተመልሻል። ዘዳግም 8 ላይ ጽኑ አይዟችሁ፣ ለኪዳኑ ሕዝብ ለእስራኤል ነው የተነገረው። አትፍሩ፣ ተናውጣሃል ወንድሜ፣ እግዚአብሔር ያጽናህ፣ ጽና በጌታ በኢየሱስ ስም። የሆነ ነገር ከእጅ ተወስዷል፣ የሆነ ነገር አቅም አጥተሃል፣ የማድረግ አቅም እናጣለን፣ የፋይናንስ እጥረት አለ፣ የጤንነት ሊሆን ይችላል፣ የስራ ሊሆን ይችላል፣ የማይመች ሁኔታ ውስጥ መሆን ሊሆን ይችላል። የእግዚአብሔር ሰዎች ከዚህ የተነሳ መናወጥ ሊሆን ይችላል። ግን ጽኑ አይዟችሁ አላቸው። አትፍሩ፣ ከፊታቸውም አትደንግጡ። በፊታቸው ይመጣሉ ብለው ከሚፈሯቸው ጠላቶቻቸው እንዳይደነግጡ አምላክህ እግዚአብሔር እርሱ ካንተ ጋር ይሄዳል ነው። ዛሬ አብሮ ስለሚሄድ አምላክ ነው እያወራሁ ያለሁት። አብሮ ስለሚሄድ የሆነ አትቀደምም ስል የሆነ መንገድ ጀምረሃል። ስለዚህ ብቻዬን ነህ ብለህ አትፍራ፣ አትደንግጥ። ይሄ ነገር መንገዱ እንዲህ ሊሆንብኝ ይችላል፣ ነገሩ ሊበላሽ አትበል። እግዚአብሔር ቀድሞ ካንተ ፊት ሄዷል። ያስወጣህ እግዚአብሔር ከፊት እየሄደ ነው። የበጎች እረኛ፣ እውነተኛው የበጎች እረኛ ከበጎች ፊት ነው የሚሄደው። ወገኖቼ ሆይ ከበጎች ፊት ነው የሚሄደው፣ ከበጎች ኋላ አይሄድም። ከበጎች ፊት የሚሄድ እውነተኛው የበጎች እረኛ ከኛ ጋር አለ። እግዚአብሔር ከፊት ከወጣ ከፊት እየሄደ ካለ የሚያቅትህ ነገር የለም። የእግዚአብሔር ሰው ልትወድቅ አትችልም። እግዚአብሔር ከፊት አትረሳም። እሱ ከፊት ወጥቷል። ሰባሪው ሰብሮ ከፊት ስለቀደመ አንተ ሰብረ ትወጣለህ። እርግጠኛ መሆን ያለብህ የእግዚአብሔር መቅደም ብቻ ነው። ክብር ለጌታ ለአምላካችን ይሁን። በዚህ በዘዳግም 6 ላይ ደንግጠው ፈርተው ጠላቶቻችን ከፊታቸው አሉ፣ እንዴት እናልፋለን እያሉ ሲሉ ነው አትፍሩ፣ አትደንግጡ አለ። የእስራኤል አለመፍራት እኮ የመሳሪያው ብዛት አይደለም፣ ትልልቅ መሳሪያ ስለያዙ እኮ አይደለም፣ በቁጥራቸውን ብዙ ስለሆኑ እኮ አይደለም። እግዚአብሔር አምላካቸው ከፊታቸው ስለወጣ ክብር ለእግዚአብሔር ይሁን። እግዚአብሔር ከፊታቸው ስለወጣ አትፍሩ አለ። ምክንያቱም የድሉ ባለቤት እኔ ነኝ፣ የሰልፉ ባለቤት እኔ ነኝ። እኔ ከፊት ከወጣው እስራኤል ሆይ ዘናበል፣ እረፍ፣ ከእኔን ተከትለህ ውጣ፣ ድል እሰጥሃለሁ፣ ታሸንፋለህ፣ ትገባለህ፣ አትቀደምም፣ አልረሳሁም፣ ካንተ ጋር ነኝ፣ የገባሁትን ቃል ኪዳን አልረሳሁም እያለ ነው እግዚአብሔር። አያችሁ፣ እስራኤል እኮ ታንክ ስለያዝ አይደለም የማይፈራው፣ ወይም ደግሞ የጠላቶቻቸው መሳሪያ የያዟቸው መሳሪያ እነሱ ከያዟቸው በጣም በቴክኖሎጂ የመጠቁ መሳሪያ ስለያዙ አይደለም። የእግዚአብሔር አምላክ ከፊታቸው መኖር፣ የድላቸው ጌታ ከፊታቸው መኖር፣ ቃል ኪዳኑን የሚጠብቅ እግዚአብሔር ከፊታቸው መኖር የእስራኤል ኮንፊደንስ እሱ ነው። የእስራኤል ብርታቱ እሱ ነው። የእስራኤል አቅሙ እሱ ነው። ተመልከቱ፣ አትፍሩ አለ። ምክንያቱ ምንድነው? ከፊት እወጣለሁ፣ እኔ ከፊታችሁ ቀድም ያለሁ። የእግዚአብሔር ሰዎች እግዚአብሔር ከፊታችን ከወጣ መፍራት አይጠበቅብንም። መፍራት አይጠበቅብንም። በከርስ ከእናንተ ጋር እሄዳለሁ። ቁጥር 7 አይጥልህም አይተውህም ማለት ጥሎህ አይሄድም። ለጠላት አሳልፎ አይሰጥህም። ሊገጥመኛል ብለህ ለፈራኸው ለችግር አሳልፎ አይሰጥህም። ለመከራ አሳልፎ እግዚአብሔር አይሰጥህም። ተናግሮሃላ አሻግርሃለሁ ብሎ ስላለ ሊያሻግርሃል እግዚአብሔር። ሙሴም ኢያሱን ጠርቶ ይላል በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔርን ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ታገባለህና እርሷንም ለነርሱ ታወርሳለህና ጽና አይዞህ አለው አለ። ምክንያቱም ሙሴ ያውቃል። ከሙሴ ጋር የነበረው እግዚአብሔር አሁንም ከኢያሱ ጋር ነው። ክብር ለጌታ ይሁን። ሙሴን ተነስና ይህንን ታላቅ ሕዝብ ወደ ከነዓን አስገባ ብሎ ሲለው ከሙሴ እግዚአብሔር የጠበቀው ነገር አልነበረም። የጠበቀው በጣም ትልልቅ የጦር የጀነራልነት ስትራቴጂና ምናምን ስልት ምናምን አልጠበቀም። ነገር ግን ምንድነው እግዚአብሔር ከሙሴ ጋር ሆኖ ሕዝቡን ለማስገባት ስለፈለገ ሙሴ በመካከላቸው የሚሄድ መሪ ሆኖላቸው እንዲያወጣቸው ስለፈለገ እግዚአብሔር በዛ በ40 ዓመት ሙሉውን እግዚአብሔር ከእስራኤል ጋር ለመሆን ስለወሰነ እግዚአብሔር በሙሴ በኩል ህዝቡን አወጣ።
ከሙሴ ጋር የነበረው ያው እግዚአብሔር ደግሞ ከሙሴ ጋር እንደነበርኩኝ ከአንተ ጋር እሆናለሁ ብሎ ደግሞ ኢያሱን ነገረው። ወገኖቼ ሆይ ኢያሱ ፈራ። ኢያሱ ምዕራፍ 1 ስታነቡ ብዙ ጊዜ ፈርቷል። እንዴት ነግሬሃለሁ እኮ እኔ ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ፣ አብሬህ እወጣለሁ። ህዝቡን ለህዝቡ ምድሪቷን ስታከፋፍል እኔ አብሬህ እሆናለሁ። ከሙሴ ጋር የነበርኩ እግዚአብሔር እኔ ከአንተ ጋር እሆናለሁ አለው። ወገኖቼ ሆይ ሙሴም ይሄን ነው እየነገረው ያለው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል እኮ ሮሜ ላይ። ማን ይቃወመናል? ወገኖቼ ሆይ ጠላቶቻችንን እግዚአብሔር አሳልፎ ይሰጠናል። ክፉዎችን እግዚአብሔር አሳልፎ ይሰጠናል። ክብር ለጌታ ለአምላካችን ይሁን። እግዚአብሔር የተባረከ ይሁን። ወገኖቼ የሳራን ህይወት ብትመለከቱ ሐና ላይ ያለውን አንደኛ ሳሙኤል ላይ ያለውን ሐሳብ ልናገርና ይሄንን ነገር ጨርሳለሁ። የሳራን ህይወት ተመልከቱ። አልተቀደመችም ሳራ። የእግዚአብሔር ሰዎች አልተቀደመ 25 ዓመት ጠብቀዋል። ግን መቀደም አትበሉት ይሄንን ነገር። ግን ወሳኝ የሆነ የእግዚአብሔርን የዘላለም ዓላማ ይዞ የመጣ ብላቴናን መውለድ ነው። ክብር ለጌታ ይሁን። ሐናን ተመልከቷት። የሐናን ታሪክ ላንብብላችሁና በዚህ እንጽናናለን። እግዚአብሔር ደግሞ በዚህ ያበረታናል። ክብር ለጌታ ለአምላካችን ይሁን። እግዚአብሔር የተባረከ ይሁን። አትቀደሙም ወገኖቼ ሆይ፣ አልተቀደምንምም አንቀደምምም። የቀደመ ጌታ ከፊታችን ስለወጣ ቀድሟል። እሱ ኦልሬዲ ቀድሟል። ክብር ለጌታ ይሁን። እሱ ስላለ ልንቀደም አንችልም። ጌታ ኢየሱስ የተባረከ ይሁን። የሐናን ታሪክ ሁላችሁም ታውቃላችሁ። የሐናን ታሪክ ሁላችንም እናውቃለን። አያችሁ ፍናና የምትባል የሐና ፍናና የምትባል ጣዖት ነበረች፣ እንትን ነበረቻት። ማን ነው እንደሚባለው ነበረች ከአብራት አብራ የማን ነው የማ ሚስት ናት? የህልቃና ወደ ላንብብላችሁና ሐሳቡን በዛ ውስጥ እናገኘዋለን። እግዚአብሔር ከሁለት ጀምሮ ላንብብላችሁ። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ፊት ከፍ ከፍ አለች። ይሄ ምንድነው የሆነችው መሰላችሁ? ከላይ ምዕራፍ 1 ላይ ያው የሐናን ታሪክ ታውቃላችሁ። ሐና መካን ነበረች፣ ምንም ልጅ አልነበራትም። ፍናና የምትባል እንትን ነበረቻት። ጣዖት ምን እንደሚባለው በአማርኛ የሚባል ነገር አለ። ሐና ሁለተኛ ሚስት ነበረች። ሁለተኛ ሚስት ሆና ከእሷ ጋር የተቀመጠች ነገር ግን ልጅ ያልነበራት ሴት ነበረች። ክብር ለጌታ ለአምላካችን ይሁን። ሁለት ሚስቶች ነበሩት ይላል። በኤፍሬም ሀገር በአርማቴም ሜሳፋ የሆነ ህልቃና የተባለ ኤፍሬማዊ ሰው ነበረ። ህልቃና ሁለት ሚስቶች ነበሩት። ሐናና ፍናና የሚባሉ ሁለት ሚስቶች ነበሩት። ስለዚህ እቺ ለፍናና ልጆች ነበሯት፣ ለሐና ግን ልጅ አልነበራትም ይላል የእግዚአብሔር ቃል። ያው ምዕራፍ 1 ስታነቡት እንዴት እንደተመረረች፣ እንዴት ዲስአፖይንትመንት እንደገጠማት፣ እንዴት እንዳዘነች፣ እንዴት እንደምታለቅስ ልጅ ባለመኖሯ ሐና ልጅ ስላጣች እንዴት በእግዚአብሔር ፊት ሀዘንተኛ እንደነበረች፣ በካህኑ በኤሊ ፊትም እንኳን ለስግደት ሲሄዱ ምን አይነት ችግር እንደነበረባት ሁላችንም እናውቃለን። ጣውንቷ ለማለት ፈልጌ ነው። ቅድም አማርኛው ጠፍቶኛል። ጣውንት ናት የምትባለው፣ ጣውንት ናት። ስለዚህ በአማርኛ ጣውንት ነው የምንለውና ፍናና ጣውንቷ ናትና በእሷ በጣም ትመረር እንዴት እንደነበረ ምዕራፍ 1ን በደንብ እናያለን። ከዛ ምዕራፍ 2 ደግሞ ያው እንትን ካረገች በኋላ ልጅ ከተሳካላት በኋላ የተናገረችው የዘመረችው የጸለየችው ጸሎት ነው። ግን በዛ በጸሎት መካከል ከ20 ጀምሮ ያለውን ነገር ልንገራችሁና ይሄን ጨርሳለሁ። ለእግዚአብሔርም ብዙ ጊዜ ሲመላለሱ አልነበረም። ሐና መጨረሻ ላይ እንትኗን ቀየረች፣ ጸሎቷን ቀየረች። ብትሰጠኝ መልሼ እሰጥሃለሁ ካለች በኋላ ጸነሰች ይላል። ክብር ለጌታ ይሁን። ከዛ በኋላ ለእግዚአብሔር ስለተሳለች ስጦታ ፋንታ በዛች ሴት ስለተሳለችው ስጦታ ፋንታ እግዚአብሔር ከዚች ሴት እግዚአብሔር ዘርን ይስጥ ብሎ ባረካቸው ይላል። ኤሊ ባረካቸው። ልጁን ይዘው ወደ ቤተ መቅደስ መጡ። ከዛ በኋላ ልጁን በዛ በእግዚአብሔር ፊት አሳዩ። ያቺ ሴት ነኝ እኮ በጣም የተመረርኩ ሳለቅስ የነበርኩ ሴት ነኝ ምናምን ብላ ለኤሊ ነገረችው። ከዛ በኋላ ባረካቸው ይላል። ያንን ደግሞ ልጇን ስጦታ አድርጋ ነው ለቤተክርስቲያን የሰጠችውና አሁንም ቢሆን ኤሊ ምን አላቸው? ለእግዚአብሔር ስለተሳለችው ስጦታ ፋንታ ከዚህ ሴት እግዚአብሔር ዘር ይስጥ ብሎ ባረካቸው ይላል። አንድ ሳሙኤል ነው የተሰጣት። አንድ ልጅ ነው የወለደችው። ፍናና ደጋግማ ወልዳለች እንደምታውቁት። ከዛ በኋላ ይህንን በረከት ተቀበሉ ከኤሊ። እነርሱም ወደ ቤታቸው ሄዱ ይላል። ልጁን ስጦታ ከሰጡ በኋላ እግዚአብሔርም ሐናን አሰበ ይላል። ጸነሰችም 3 ወንዶች ልጆችና 2 ሴቶች ልጆች ወለደች። ብላቴናውም ሳሙኤል በእግዚአብሔር ፊት አደገ ይላል። ስለ አንድ ለሳሙኤል ያናክል መከራ የበላች ሴት ታውቃላችሁ። ስለ ሐና ያናክል ስታለቅስ የነበረች ሴት፣ እግዚአብሔር ግን በፍናና የተቀደመች የምትመስል ሴት
ተጥላ የተሄደች የምትመስል ሴት ነበረች። ፍናና በብዙ ልጆች ተባርካ ነበረ። ሐና ግን ምንም አልነበራትም እና ብዙ ልጆች እንደነበራት ፍናና ያስታውቃል። የእግዚአብሔር ቃል ይናገራል። ቀድማት ነበረ። ክብር ለጌታ ይሁን። ግን እግዚአብሔር ግን የሚገርማችሁ ሳሙኤልን ሰጣት። ሳሙኤል ድምፅ ባልነበረበት ዘመን የእግዚአብሔር ድምፅ በእስራኤል ሕዝብ መካከል ጠፍቶ በነበረበት በ400 ምናምን ዓመታት መካከል ውስጥ የመጣ ሰው ነው። የእግዚአብሔር ድምፅ ሆኖ የተገለጠ ሳሙኤል ተወለደ። ተቀድማ አይደለም ወገኖቼ ሆይ፣ ድምፅ ያለውን ሰው ከዳን እስከ ቤርሳቤ የእግዚአብሔርን ድምፅ ያመጣና የሚሰማ ድምፁ በጣም ፓወርፉል የሆነ እሱ ብቻ አይደለም። ወደ ነገስታት ያንን የክህነት አገልግሎት እንኳን ወደ ነገስታት ሽፍት ሲያደርግ እግዚአብሔር የተጠቀመበት ካህን የሆነ ሳሙኤል ተወለደ። እሱ ብቻ አይደለም። ከሳሙኤል በኋላ እሱን ለእግዚአብሔር ከሰጠች በኋላ ግን 3 ወንዶች ልጆችና 2 ሴቶች ልጆች 5 ልጆች ተሰጧት። ከፍናና አልተቀደመችም፣ አልተረሳችም። ክብር ለጌታ ይሁን። እግዚአብሔር በ5 ልጆች ከሳሙኤል በኋላ እንኳን 5 ልጆች ሰጣት፣ በ5 ልጅ ባረካት። ወገኖች ሆይ ዛሬ በጌታ በኢየሱስም ተቀድሜ ያለው የምትሉ ሰዎች፣ ነገሬ ተበላሽቷል ተረስቻለሁ የምትሉ ሰዎች፣ ሐና ምስክር ናት። ሐና ምስክር ናት። በእምነቷ ላይ ነበረች። ተመልከቱ። ወደ ሴሎ ለስግደት በየዓመቱ አላቋረጠችም ትሄድ ነበር። ጸሎት አታቋርጡ የእግዚአብሔር ሰዎች፣ አገልግሎት አታቋርጡ የእግዚአብሔር ሰዎች። ከሰው ጋር ያላችሁን መልካም ነገር አታቋርጡ፣ በጎ ነገር ማድረግ አታቋርጡ፣ ከሰውም ጋር ከእግዚአብሔር ጋር ያላችሁን ነገር አታቋርጡ። ቀጥሉ ወገኖች ሆይ፣ እግዚአብሔር በአስገራሚ አስደናቂ በረከትን በዛ በረከት ይባርካችኋል። ከሐና የምንማረው ምንድነው? ለጸሎት ከሴሎ ቀርታ አታውቅም። ልቧ ተሰብሮ እኮ ነው የምትመጣው። ብትሰበርም ትሄዳለች። በካህኑ ፊት ሞገስ ላታገኝ ትችላለች፣ ትሄዳለች። በአምላኳ ፊት ግን ልቧን ታፈስ ነበረ፣ ታልፈስ ነበር፣ ትጸልይ ነበር። እግዚአብሔር ግን የቀደመቻት የምትመስላትን ፍናና የሚያስገርም ሳሙኤልን ሰጥቶ ከዛ በኋላ በ5 ልጅ ባረካት። ዛሬ ወገኖች ሆይ በዚህ ቃል እንድትበረቱ ፈልጋለሁ፣ እንድትጽናኑ ፈልጋለሁ። በፋይናንስ ተቀደምኩ፣ በምናምን ተቀደምኩ፣ አላገባሁም የምትሉ ወጣት ልጆች ካላችሁ እግዚአብሔር ለእናንተ የሚሆን መልካም ነገር እያዘጋጀ ነው። የማትጸጸቱበትን በረከት እያዘጋጀ ነው እግዚአብሔር። የምታለቅሱበት እኮ አይደለም፣ የማትጸጸቱበትን ነገር እግዚአብሔር እያዘጋጀ ነው። ተረስታችሁ አይደለም፣ ተቀድማችሁ አይደለም። እግዚአብሔር መልካምና በጎ ነገር ያደርግላችኋል። ዛሬ በዚህ ነገር እናንተ እንድትበረቱ ፈልጋለሁ። ጌታ ኢየሱስ ይባርካችሁ። በሚቀጥለው ሳምንት ደግሞ በሌላ ሐሳብ እመጣለሁ። አትቀደሙም ብያለሁ። እግዚአብሔር በዚህ እያንዳንዳችንን እንዳጽናና ተስፋ አደርጋለሁ። እምነቴም ነው። ጌታ ይባርካችሁ። ተባረኩ።